የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ የ2 ሳምንት ጊዜ ማስቀመጣቸውን ተከትሎ የተለያዩ ሀገራት ተስፋቸውን እየገለጹ ነው። የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ በቀጣዮቹ 2 ሳምንታት የዲፕሎማሲ መፍትሄ ለማምጣት ጥረት እንዲደረግ ሲያሳስቡ፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሰላም ስምምነት ለመድረስ ኢራን ትብብር ልታደርግ ይገባል ብለዋል። ከዚህ አኳያም ኢራን ቢያንስ 4 ግዴታዎችን መፈጸም እንዳለባት አስቀምጠዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ስራውን እንዲቀጥል፣ ቴሄራን ዩራኒየም የማበልጸግ ደረጃዋን 0 እንድታወርድ፣ የባለስቲክ ሚሳኤል እንቅስቃሴዋን ክፍት እንድታደርግ፣ በመካከለኛው ምስራቅ ለሚገኙ ሚሊሻ ቡድኖች የምታደርገውን የገንዘብ ድጋፍ እንድታቆምና በኢራን ወህኒ ቤቶች ታስረው የሚገኙ የውጭ ዜጎች ሊፈቱ እንደሚገባ አስቀምጠዋል። ቴሄራን ቢያንስ እነዚህን ቅድመ ሁኔታዎች በመፈጸም ለሰላም ስምምነት ቁርጠኛ መሆኗን እንድታሳይ ፕሬዝዳንት ማክሮን ጠይቀዋል። ማምሻውን በጄኔቫ ስዊዘርላንድ የፈረንሳይ የጀርመንና የብሪታንያ ውጭ ጉዳይ ሚኒስትሮች ከኢራን አቻቸው ጋር ንግግር የጀመሩ ሲሆን ቴሄራን ወደ ድርድር እንድትመለስ በሚያስችሉ ቅድመ ሁኔታዎች ላይ ትኩረት ይሰጣሉ ተብሏል። በተለይም ኢራን የዩራኒየም ብልጽግናዋን እንድትገታ በፕሬዝዳንት ዶናልድ ትራምፕ በቀረበው ሐሳብ ላይ ጥልቅ ውይይት እንደሚያካሂዱ ይጠበቃል። በሌላ አነጋገር ዩራኒየም የማበልጸግ ተግባሯን ሙሉ በሙሉ እንድታቆም የሚያስገድድ መሪ ሐሳብ አቅርበዋል። ለኢራን ኒኩሌር የማበልጸግ ሥራ ማቆም ቀይ መስመር እንደሆነ የሚናገሩት ሌሎች ዲፕሎማቶች በአሁኑ ወቅት ዩራኒየም የማበልጸግ አቅሟ 60 በመቶ መድረሱንና ይህም ለሰላማዊ የኒኩሌር ፕሮግራም ከሚያስፈልገው የበለጠ ነው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስትር እስራኤል ወታደራዊ ዘመቻዋን አጠናክራ በቀጠለችበት ሁኔታ ምንም አይነት ድርድርም ሆነ የሰላም ስምምነት አይታሰብም በማለት አስጠንቅቀዋል። 7ኛ ቀኑን በያዘው የሁለቱ ሀገራት ግጭት ከ60 የሚልቁ የእስራኤል የጦር ጀቶች በቴሄራንና በሌሎች አካባቢዎች የኢራን የኒኩሌር ምርምር ኤጀንሲዎችን ጨምሮ ከ10 በላይ ኢላማዎች መምታታቸውን የእስራኤል ጦር ዛሬ ገልጧል። የኢራን ሚሳኤል በበኩሉ ትላንት ሆስፒታል በተመታበት ደቡባዊ እስራኤል ቤርሼባ ከተማ ቴክኖሎጂ ፓርክ መምታቱ ሲነገር፣ በዚህም በርካታ ሕንፃዎች መውደማቸውን ዘገቦች አመልክተዋል። በጥቃቱ 7 ሰዎች ቆስለው ሆስፒታል ከመወሰዳቸው ውጪ በሰው ላይ የከፋ ጉዳት አልደረሰም ነው የተባለው። ወጣቷም የአሜሪካ ኮንግረስ አባል አሜሪካም ኢራናዊቷም ያስሚን አንሳሪ ደግሞ አሁን በመካከለኛው ምስራቅ የተፈጠረውን ግጭት ፕሬዝዳንት ዶናልድ ትራምፕ የያዙበት መንገድ እጅጉን አሳስቦኛል ስትል ተችታለች። በየቀኑ ሐሳባቸውን የሚለዋውጡና በቃላቸው የማይጸኑ ፕሬዝዳንት ናቸው ያሉን ብላለች የኮንግረስ አባሏ። ፕሬዝዳንቱ ዛሬ ያሉትን ነገ ስለማይደግሙም ማንም የሚናገሩትን የሚያምን የለም ብላለች። ኢራናውያን መንግስት ወይም አገዛዝ አለመሆናቸውን ልብ ማለት ይገባል። በዚህ ላይ አብዛኛው ኢራናዊ አገዛዙን የሚቃወም ነው። ከ1979 ጀምሮ ህዝቡ ታግቶ ወይም እስረኛ ሆኖ ነው ያለው። እናም ይሄ ህዝብ በቦምብ መደብደብ ፍጹም የሚገባው አይደለም ብላለች። ስለሆነም ፕሬዝዳንት ትራምፕ አላስፈላጊ መስዋዕትነት ከሚያስከፍል ይልቅ የዲፕሎማሲ መፍትሄ ላይ እንዲያተኩሩ ጠይቃለች። በሌላ ዜና የኢራን እስራኤልን ግጭት በመቃወም በኢራቅ ሰልፍ መካሄዱ ይነገራል። በታዋቂው የሃይማኖት መሪ ሙቅታዳ አልሳድር በጠሩት ሰልፍ በሺዎች የሚቆጠሩ ኢራቃውያን መሳተፋቸው ታውቋል። በማዕከላዊ ኢራቅ ናጃፍ ከተማም ሌላ የተቃውሞ ሰልፍ ተካሂዷል። በባግዳድ ሰልፍ የተሳተፈ የ54 ዓመት የታክሲ አሽከርካሪ አቡ ሁሴን ለፈረንሳይ ዜና አገልግሎት በሰጠው አስተያየት እስራኤል በኢራን ላይ ጥቃት መፈጸሟ ወይም ደግሞ ጥቃት የመፈጸም መብት የላትም ብሏል። ይህ ፍትሃዊ የሆነ ጦርነት ነው። አሜሪካና እስራኤል መካከለኛውን ምስራቅ ለመቆጣጠር ካላቸው ፍላጎት የመነጨ ነው ሲል ገልጧል። በተመሳሳይ በኢራንም እስራኤልን የሚቃወም ሰልፍ መካሄዱ ታውቋል። በቴሄራንና በሌሎች ከተሞች በሺዎች የሚቆጠሩ ሰልፈኞች አደባባይ መውጣታቸውን የኢራን ቴሌቪዥን አሳይቷል። የሳውዲ አረቢያም የኒኩሌር ተቆጣጣሪ ኮሚሽን በበኩሉ ሰላማዊ የኒኩሌር ጣቢያዎች ላይ ጥቃት መፈጸም ዓለም አቀፍ ሕግን የሚጥስ ነው በማለት መግለጫ አውጥቷል። ለኃይል ማመንጫና ለሌሎች ሰላማዊ አገልግሎቶች የሚውሉ የኒኩሌር ጣቢያዎችን መምታት
ዓለም አቀፍ ሕግ የሚቃረን በመሆኑ በአስቸኳይ ሊቆም ይገባል ብሏል። የቀድሞው የኢራን የኒኩሌር ተደራዳሪ ሁሴን ሙሳቪን ደግሞ ሀገራቸው የኒኩሌር ቦምብ የማምረት ዕቅድ አልነበራትም ብለዋል። አሁን ግን የእስራኤል ወታደራዊ ዘመቻም የኢራን መሪዎች የኒኩሌር ቦምብ እንዲሰሩ ግፊት እያደረገ መሆኑን ገልጸዋል። ለሲኤንኤን በሰጡት አስተያየት ኢራን የኒኩሌር ፕሮግራሟን በተመለከተ ግልጽ አቋም ስታራምድ መቆየቷን የሚናገሩት ሁሴን ሙሳቪን ከ2015ቱ የኒኩሌር ስምምነት አሜሪካም ራሷን በማግለሏ ሌላ እሳቤ እንድትይዝ አድርጓታል ብለዋል። ቴሄራን አሜሪካና እስራኤል ጥቃት የሚፈጽሙት መንግሥት ለመቀየር እንጂ የኒኩሌር ጉዳይ አስጨንቋቸው እንዳልሆነ ሀገራት ዜጎቻቸውን ከኢራንና እስራኤል ማስወጣት ቀጥለዋል። በሌላ በኩል ቻይናም ከ1600 በላይ ሰራተኞች፣ ተማሪዎችና ቱሪስቶችን ከኢራን ማስወጣቷን ገልጣለች። በርካታም የቻይና ዜጎች ኢራን ውስጥ ባሉ የቻይና ኩባንያዎች ይሰሩ እንደነበር በማስታወስ ከእስራኤልም በመቶዎች የሚቆጠሩ ዜጎቿን አስወጥታለች ቤጂንግ። ጃፓንም 90 የሚደርሱ ዜጎቿንና ቤተሰባቸውን ከኢራንና እስራኤል ወደ ጎረቤት ሀገሮች ማስወጣቷን ስታስታውቅ፣ አውስትራሊያ በበኩሏም በቴሄራን የሚገኝ ኤምባሲዋን ለጊዜው ዘግታለች። የኤምባሲውን ሰራተኞች ወደ ሌላ ስፍራ እንዲዛወሩ ማድረጓን በኢራን የአውስትራሊያ አምባሳደር እዚያው መካከለኛው ምስራቅ እንዲቆዩ ስታደርግ፣ ሌሎች ዜጎቿም በአስቸኳይ ከአካባቢው ለቀው እንዲወጡ አስጠንቅቃለች። በኢራን 1500 በእስራኤል ደግሞ 1200 የአውስትራሊያ ዜጎች ለቀው ለመውጣት ተመዝግበዋል። ኒውዚላንድ በሌላ በኩል በቴሄራን የሚገኝ ኤምባሲዋን በጊዜያዊነት የዘጋጅ ሲሆን የኤምባሲው ሰራተኞች ወደ ቱርክ እንዲዛወሩ ማድረጓን ዘገቦች አመልክተዋል። ቼክ ሪፐብሊክ በተመሳሳይ በቴሄራን ኤምባሲዋን ስትዘጋም የፈረንሳይ መንግስት በበኩሉ ዜጎቹን ከኢራን በድንበር በኩል ወደ ቱርክ ለማስወጣት ተሽከርካሪ ማዘጋጀቱ ታውቋል። ህንድና ደቡብ ኮሪያም 200 የሚጠጉ ዜጎቻቸውን ከኢራንና እስራኤል ቀደም ሲል ማስወጣታቸውን አስታውቀዋል።